እና ታዲያ ሙስሊሞች እንዳለ ገሃነም ነው የሚገቡት ማለት ነው? ምንም ጥርጥር የለውም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን የዘላለም ሕይወት እንዲያገኝ ልጁን ልኳል። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። በእርሱ ማያምን ግን አሁን በልጁ ባለማመኑ ተፈርዶበታል ይላል። ስለዚህ እነሱ በእግዚአብሔር ልጅ እስካላመኑ ድረስ ሴጣን ወይም ጂኒ ለመሐመድ መጥቶ አላህ ልጅ የለውም ስላለ የጂኒን ንግግር ይዘው የአጋንንትን ትምህርት ይዘው አላህ ልጅ የለውም ኢየሱስ የአብ ልጅ አይደለም ስላሉ አሁን ተፈርዶባቸዋል። በፍርድ ውስጥ ነው ያሉት። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ሙስሊሞች እግዚአብሔር ልጅ አለው ብለው አያምኑም። ስለዚህ አሁን ተፈርዶበታል። አሁን ፍርድ ውስጥ ነው ያሉት። ኦልሬዲ ሌላ ፍርድ ራሱ መጠበቅ አይጠበቅባቸውም አሁን በፍርድ ውስጥ ስለሆኑ። ምክንያቱም አላህ ልጅ የለውም የሚሉት የአጋንንትን ትምህርት የጂኒዎችን ትምህርት ዘው ስለሆነ ሱራ 72 ከቁጥር 1 እስከ 3 ከአጋንንት የሆኑ በል ሙሐመድ ወይ ከአጋንንት የሆኑ ጭፍሮች መጡ አላህ ልጅን አልያዘም አልወለደም አሉ ብለው ለሙሐመድ ስለነገሩት፣ በዚህ ምክንያት ሙሐመድ አጋንንቶች የነገሩትን ትምህርት ይዞ አላህ ልጅ የለውም ስላለ ተፈርዶበታል። በፍርድ ውስጥ ነው ያላችሁት። ኦኬ፣ እኔ አሁን መጽሐፍ ብቻ እያነበብኩ ነው ያለሁት እና መጽሐፍ ብቻ መልስ ይሰጠኛል ለእኔ መጽሐፍ ቅዱሶች ያ ይሰጣል። አብሶሉትሊ እኛ ምን እናምናለን? መጽሐፍ ቅዱስ ትርጓሜ ያስፈልገዋል። በእርግጥ መተርጎም ትርጓሜ ያስፈልገዋል። ነገር ግን እንደ ሙስሊሞቹ አይደለም። የኛ ከሙስሊሞቹ በመቶ እጥፍ የትም ምን ላይ ስንሰጠው የሆነ ሰንበዲ እንደዚህ ብሎ አብራርቷል፣ ሰንበዲ እንደዚህ ብሏል እያልን ትናንትና የመጡትን እየጠቀስን አይደለም። እኛ መጽሐፍ ቅዱስ በራሱ በቂና ምላሽ መስጠት እንደሚችል ስለምናምን፣ ቁርአን ግን ምን ይላል? ግልጽና የተብራራው ነኝ ደጋግሞ ይላል። በረመሰይ ቁርአን ደጋግሞ ግልጽና የተብራራው ነኝ አብራሪ አያስፈልገኝም ይላል። ግን ምንም ጥያቄ ቢጠየቅ አይመልስም ቁርአን። ሌላ ጠበሪ እንዲህ ብሏል፣ ቁርጦቢ እንዲህ ብሏል፣ ኢብን ቀማል ጀውዚ እንዲህ ብሏል፣ ኢብኑ ተሚያ እንዲህ ብሏል፣ መሐመድ አብዱልዋሃብ እንደዚህ ብሏል፣ ኢብን ከሲር እንዲህ ብሏል፣ ጃለልን እንዲህ ብሏል፣ ኢብን አባስ እንዲህ ብሏል። ትናንትና በመጡ ሙፈሲሮች እና ትናንት ወዲያ በነበሩ ሊቃውንቶች በእነሱ ነው የቆመው ቁርአን። የኛስ መጽሐፍ ቅዱሱ ራሱ ግልጽ ነው፣ የተብራራ ነው፣ ግልጽ ነው። ግን ቁርአን መሐመድ ደግሞ ምንም ብሏል። ቁርአን ወይንም ለእኔ ተሰጠኝ አለ ከተውራት 7 እጥፍ ግልጽ ነው የኔ መጽሐፍ አለ። ከኢንጂል 2 እጥፍ ግልጽ ነው አለ። ከዘቡር ስንት እጥፍ ግልጽ ነው ቢል ጥሩ ነው? 200 እጥፍ የኔ መጽሐፍ ግልጽ ነው አለ። 200 እጥፍ የኔ ግልጽ ነው ብሎ ምንም ጥያቄ ሲጠየቅ ትናንትና የመጡ ሰዎች ናቸው ገና የሚያብራሩት። ግልጽና የተብራራ ነው 200 እጥፍ ምናምን ብሎ ትናንትና የመጡ ናቸው ገና የሚያብራሩት። ደጃል አለ ቁርአን ውስጥ የለም። ሶላት እንዴት ይሰገዳል? የለም። ኢሳ ተመልሶ ይመጣል፣ ደጃልን እንትን ይዋጋል፣ መስቀል ይሰብራል፣ አሳማ ይገላል። አንድ ጥቅስ አለ? የለም። በኢሳ ቦታ ማን ተመሰለ? የለም። የመቃብር ቅጣት ሽንት ዋነኛ የሚቀጡበት ነው። አንድ ጥቅስ አለ መቃብር ቅጣት የሚል? የለም። ሽንት የሚል አለ? የለም። የለም። ሐጅ እንዴት ነው የሚደረገው? እንዴት ነው ስርዓቱ? አለ? የለም። ቁርአንን ጥፋል እንዴት ምናልሽ? ኦኬ። ስለዚህ ክርስቶስ ተመልሶ ይመጣል፣ ያ ለፍርድ ይመጣል። ቁርአን ውስጥ ግን አንድም ጥቅስ የለም። አንድም
ኢየሱስ ተመልሶ በእናንተ ኢሳ ተመልሶ ይመጣል፣ ጅዝያን ያስቀራል፣ አሳማ ይገላል፣ መስቀል ይሰብራል የሚለው ተረት ተረታችሁ አንድ ጥቅስ እንኳን የለም በቁርአናችሁ ውስጥ። 200 እጥፍ ከነኛ ግልጽ ነኝ ያለው ቁርአን አንድ ጥቅስ እንኳን የለም። አንድ እኮ ነው ያልኳችሁ፣ ብዙ አይደለም። አንድ ጥቅስ የለም። በጣም አስቂኝ ፓርት። ታዲያ ለምንድን ነው እሱ መጽሐፍ ቅዱሱ አስቀድሞ ክርስቶስ እንደሚሰቀል እንደሚሞት ትንቢት ተናገሩ፣ ራሱ ደግሞ እንደሚሰቀል ነገረን፣ እንደተሰቀለ ጻፉልን። ይሄንን አላምንም ብዬ ምንም ግልጽ ባልሆነ ክርስቶስ ተመልሶ ይምጣ ይምጣ በማይናገር ላይ አጋንንቶች አላህ ልጅ የለውም ስላሉ የአጋንንትን ትምህርት ሰምቼ ክርስቶስ የተናገረውን ነቢያት የተናገሩትን ሐዋርያት የተናገሩትን ዘሆል ክጄ ኦኬ ጅኒዎች አላህ ልጅ የለውም ብለዋል፣ የጅኒዎችን አስተምሮ እንዴት ነው የምቀበለው? ክርስቶስ ደግሞ ይህንን የሚቃወሙትን እንዳለ ገሃነም ይገባሉ ይላል። እንግዲህ መጽሐፍ ቅዱሱ ከእስልምናው በኋላ ተጽፎ ቢሆን ኖሮ ሜቢ ቫሊድ ያደርጋል። ላይ ለመቃረም መጥቶ ነው መጽሐፍ ቅዱሱ ይባላል። ቁርአን ከመጻፉ ከ600 ዓመት በፊት ነው የነበረው ወንጌል። ክርስቶስ በስጋ ከመገለጡ ከማርያም ከመወለዱ 1000 ዓመት ወደፊት ኋላ ስንመለስ ሜቢ ክርስቲያን አንብበን ሰለሞን በጥበብ ላይ እንደዚህ ብሎ ነግሮናል። በእናታችሁ ይህን ክፍል አንብባችሁ ክርስቶስ ከተወለደ በኋላ የተጻፈ ሁሉ ነው የሚመስላችሁ። እንደዚህም አይነት ትንቢት አለ ነው የምትሉት። አስቀድሞ የታየው ትንቢት የተነገረው ክርስቶስ እንደሚመጣ ክርስቲያን አለ። ይህንን ላንብብላችሁና ብዬ ነው መጀመሪያ ያ እንግዲህ ክርስቶስን የሰቀሉበት ምክንያት ምንድን ነው ብለን ነው እስካሁን ስንነጋገር የነበረው። እሱ ምንድነው በዋነኛነት አራቱም ወንጌላት ላይ ምንም በማያሻማ ሁኔታ የተቀመጠው ምንድነው የእግዚአብሔር ልጅ ነኝ ስላለ ነው። ለምሳሌ እዚህ ጋር የዮሐንስ ወንጌል ምዕራፍ 19 ከቁጥር 6 ጀምሮ ያለውን ቃል አንብብላችሁ። ጲላጦስም እነሆ ሰውየው አላቸው። የካህናት አለቆችና ሎሌዎች ባዩትም ጊዜ ስቀለው ስቀለው እያሉ ጮሁ። ጲላጦስም እኔስ አንዲት በደልስ እንኳን አላገኘሁበትም፣ እናንተ ወስዳችሁ ስቀሉት አላቸው ይላል። ሉክ እናንተ ወስዳችሁ ስቀሉት ብሎ ጲላጦስ አሳልፎ ሰጣቸው ማለት ነው ኢየሱስን። አይሁድም መልሰው እኛ ሕግ አለን፣ እንደ ሕጋችን ሊሞት ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓልና አሉት። ለምንድን ነው ሊሰቅሉት የፈለጉት? ራሱን የእግዚአብሔር ልጅ ነኝ ብሎ ስለተናገረ ማለት ነው። ይህንን ነቢያቶች አስቀድመው ተናግረው ነበር። የእግዚአብሔር ልጅ ነኝ ብሎ ክርስቶስ እንደሚሰቀል ትንቢት ተናግረው ነበር። እርሱ ክርስቶስ የእግዚአብሔር ልጅ ስለሆነ በኋላም በስጋ ሲገለጥ አይሁዶች እንደሚሰቅሉት እንደሚገሉት ተናግረው ነበር። እነማን? ነቢያቶች በሙሉ። ለምሳሌ ሰለሞን፣ ቅዱሳን ሰዎች፣ ነቢያቶች ተናግረው ሰለሞን ኦልሞስት ወደ 1000 ዓመት በፊት ማለት ነው ክርስቶስ በስጋ ከመወለዱ ወደ 1000 ዓመት የሚጠጋ በፊት ትንቢት እንዲህ ተብሎ ተናግረው ነበረ። ክርስቶስ ገና ሳይወለድ በስጋ ክርስቶስ ከመወለዱ ከ1000 ምናምን ዓመት በፊት አስቀድሞ ትንቢት እንዲህ ተብሎ ተነግሮለታል። ቀጥል አንብቦ። ያ መጽሐፈ ጥበብ ነው። መጽሐፈ ጥበብ ምዕራፍ 2 ላይ ከቁጥር 12 ጀምሮ ያለውን ቃል አንብብላችሁ እስከ ቁጥር 20 አንብቡትላችሁ። መጽሐፈ ጥበብ ምዕራፍ 2 ከቁጥር 12 እስከ ቁጥር 20 አንብቡት። እሺ ካላችሁ ምን ይላል? ኑ ጻድቁን እንግደለው፣ በእኛ ጭንቅና ጽኑ ሆኖብናልና ስራችንንም ይቃወመናልና ሕግ በማጣታችንም ያሽሟጥጣልና የትምህርታችንንም በደል ይሰብካልና እግዚአብሔርን ማወቅ በእኔ አለ ይላል፣ ራሱንም የእግዚአብሔር ልጅ ያደርጋል። ይሄ የተጻፈው ከ1000 ዓመት በፊት ነው። እሺ
ክርስቶስ ከመወለዱ በስጋ ከመገለጡ ከ1900 ምናምን ዓመት በፊት ነው ጠቢቡ ሰለሞን የተናገረው። እግዚአብሔርን ማወቅ በእኔ ያለ ይላል፣ ራሱንም የእግዚአብሔር ልጅ ያደርጋል። በዚህ ምክንያት ኑ እንግደለው ይላሉ ይላል። ከዛ ቀጥሎ ምን ይላል? ሕሊናችንም የሚዘልፍ ሆኖብናል፣ በመልኩም በእኛ ጭንቅ ሆኖብናል። አኗኗሩም ከሌላ ጋር አይመሳሰልም፣ መንገዱም ልዩ ነው። በእርሱ ዘንድም የተናቅን ሆነናል። ከርኩሰትም እንደሚርቅ ከመንገዳችንም ይርቃል። የጻድቃንንም መጨረሻ ያመሰግናል፣ እግዚአብሔርም አባቱ እንደሆነ ይመካል። ይሄንን ቅድም የዮሐንስ ወንጌል ምዕራፍ 5 ላይ ምን ብዬ አንብቤላችሁ ነበረ? እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ይኸው ጠቢቡ ሰለሞን ይህን ቃል በቃል ከ1000 ዓመት በፊት ተናግሮ ነበር። እግዚአብሔር አባቱ እንደሆነ ይመካል፣ በዚህም ምክንያት ሊገድሉት ይፈልጋሉ። ልቀጥልላችሁና ነገሩንም ቀዋሚ እንደሆነ እንይ፣ ከመልኩም የተነሳ የሚሆነውን እንመርምር። የእግዚአብሔርም እውነተኛ ልጅ ከሆነ ያድነው፣ ከሚቃወሙትም እጅ ይታደገው። ሊገድሉት ሲፈልጉ ሊገድሉት ሲያሴሩ መጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 27ን አነብላችኋለሁ። ሶሪ ብዣ ለመሰለኝ። የእግዚአብሔርም እውነተኛ ልጅ ከሆነ ያድነው፣ ከሚቃወሙትም እጅ ይታደገው። ቅንነቱንም እናውቅ ዘንድ በስድብና በመከራ እንመርምረው፣ ትዕግስቱንም በክፉ እንፈትነው። እንደ ቃሉ ረዳት የሆነው እንደሆነ የከፋና የተዋረደ ሞትን እንፍረድበት ብለው አይሁዶች እንደ ጠቢቡ ሰለሞን ተናግሩ። አንተ ይሄ እኮ ልክ ወንጌል ራሱ እኮ እንደዚህ አልገለጸው። ገና ክርስቶስ ከመወለዱ ከ1000 ዓመት በፊት የእግዚአብሔር ልጅ ነኝ ይላል። ሕሊናችንን ይወቅሳል። ሼምፉል ዴዝ እንፍረድበት። አዋራጅ ሞት እንዲሞት እናደርገው። ያድነው እንደሆነ የእግዚአብሔር ልጅ ነኝ ማለቱ እኛ እንደዚህ አድርገን እንፍረድበት። ገና ሳይወለድ ክርስቶስ ከ1000 ምናምን ዓመት በፊት ትንቢቱ ተቀምጦ ነበር። ይሄ ብቻ አንድ ሰው ጤናማ አይምሮ ካለው ይሄን ብቻ መርምሮ ይሄን ብቻ አንብቦ ክርስቶስ ላይ ምንም ደውት አይኖርም። ከዛ በኋላ ክርስቶስ ከመወለዱ ከመምጣቱ በፊት ከ1000 ኦልሞስት እንደዛ አካባቢ በምን አይነት ሁኔታ እንደሚገሉት ምን ብሎ እንደሚናገር ትንቢቱ ተቀምጦ ነበር። ክርስቶስ መጣ፣ እያንዳንዱ ተፈጸመ ትንቢቱ። ቀጥል። እዚህ ጋር ምንድን ነው ማለት ነው? የእግዚአብሔርም እውነተኛ ልጅ ከሆነ ያድነው፣ ከሚቃወሙትም እጅ ይታደገው እያለ ጠቢቡ ሰለሞን ከ1000 ዓመት በፊት በመጽሐፈ ጥበብ ተናግሮ ነበር ማለት ነው። ይሄ በቀጥታ በክርስቶስ ኢየሱስ ላይ ትንቢቱ ተፈጽሟል። ማስረጃ የማቴዎስ ወንጌል ምዕራፍ 27 ከቁጥር 40 ጀምሮ በደንብ ኃይለ ቃሉን ትረዱት ላንብብላችሁ። ክርስቶስ ኢየሱስ መስቀል ላይ ከወጣ በኋላ እንደዚህ ይሉት ነበር፣ ቤተ መቅደስን የምታፈርስ በ3 ቀንም የምትሰራ ራስህን አድን፣ የእግዚአብሔር ልጅ እስከሆንክ ከመስቀል ውረድ እያሉ ይዘባበቱበት ነበር። እንዲሁም ደግሞ የካህናት አለቆች ከጻፎችም ከሽማግሌዎችም ጋር እየተዘባበቱ እንዲህ አሉት፣ ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሏልና ከወደደስ አሁን ያድነው። ይቺ ቁጥር 43 ቃል በቃል ማለት ይቻላል መጽሐፈ ጥበብ ምዕራፍ 2 ቁጥር ስንት ተቀምጧል ማለት ነው? ቁጥር 13 ጀምሮ ተቀምጧል። የእግዚአብሔር እውነተኛ ልጅ ከሆነ ያድነው፣ ከሚቃወሙት እጅስ ይታደገው ብለው ጠቢቡ ሰለሞን ይህንን ተናግሯል። ይሄው ትንቢቱ ተፈጸመ። እዚህ ጋር ትንቢቱ ተፈጸመ። የሰለሞን አባት ዳዊት ይህንን ምን በላይ ሆኖ ከተናገራቸው ለምሳሌ አምላኬ አምላኬ ስለምን ተውከኝ፣ እኔን ከማዳን ከጩኸቴም ሩቅ አልነህ እያለ የሚለውን ስለ ክርስቶስ ትንቢት ተናግሯል። ይህንን
አሁን ያነበብኩላችሁ የማቴዎስ ወንጌል ምዕራፍ 26 ቁጥር 43ን ማለት ነው። ራሱም ደግሞ ዳዊት ምን ብሎ ደግሞታል? በእግዚአብሔርም ተማመነ እርሱም ያድነው ቢወድስ ያድነው። ምን እያሉት ተዘባብተውበታል? ይሄን ቃል እየተናገሩ ተዘባብተውበታል ማለት ነው። አይሁዶች፣ ሙስሊሞች ለምን አትቀበሉ? ይሄንን ክርስትና የነቢያቶችና የሐዋርያቶች ትምህርት ነው። ክርስትና ሐዋርያቶችና ነቢያቶች ተቀባብለው የሰበኩት ያስተማሩት ስለ ክርስቶስ ኢየሱስ የተናገሩት የተፈጸመበት ነው። ለምን አትቀበሉ? በጣም ይገርም እኮ ነው። በእናትህ አንተ ትንቢቱ እኮ የሆነ አሁን ብዙ ጊዜ የሚባለው እኔ ደረቅ ወንጌል ከሚባለው አንዱ ኢሳያስ ነው። የሰለሞንም ይህንኛውን ስታስበው እኔ አንጀቴ እንዴት እንደሚላወስ በስማ የዳዊትን ስታስበው ቁጭ እኮ ነው እያንዳንዱ ሆነ ያደረጓት አስቀድመው እያዩ የጻፉት እኮ ነው ይመስለው። ገና ክርስቶስ ከመወለዱ 1000 ምናምን ዓመት በፊት የጻፉት ልክ ክርስቶስ ሲሰቀል ያሉ ነው ይመስለው ትንቢቱ። ይሄንን አለመቀበል ምን አይነት ጭንቅላት ይችላል? የሙስሊሞች ጭንቅላት